ብዙ ጊዜ ጸሎት እንጸልይ እናገርና ልክ እኛ ስንጨርስ ተነስተን እንሄዳለን። አብርሃም ግን ያደረገው እግዚአብሔር ሲጨርስ ጸሎት ሁለት ነው። እናገራለን፣ እግዚአብሔር ይሰማል፣ እግዚአብሔር ደግሞ ይናገራል። እግዚአብሔር ሲጨርስ ነው እንጂ መነሳት ያለብን። ቀድመን ከተነሳን ብዙ ነገር ላይ መምጣት ይችላል። እግዚአብሔር ሲጨርስ አብርሃም ተነሳ። ወዳጅነትን ማደስ ነው። ወዳጅነትን ማደስ ብዙ ጊዜ የጸሎት መሰዊያችንን ማደስ ብዙ እንማራለን አይደል? የተለያዩ ነገር አገልግሎት ተሐድሶ እንማራለን። ግን የሚገርማችሁ ነገር እግዚአብሔር ትልቁ ከሰማይ ልጁን የላከበት ነገር ምን እንደሆነ ታውቃላችሁ? ወዳጅነት ነው። ከአገልግሎታችን በፊት ከምንም ነገር በፊት ከጸሎታችን በፊት እግዚአብሔር እኛን ስለወደደን ነው። ወዳጅነት ነው እና ያንን ወዳጅነት ነው ዛሬ አብረን የምንመለከተው። ሁላችንም ወደ ኢያሱ ምዕራፍ 14 እንሄድና አንድ ቃል አነባለሁ። እዛ ላይ አይደለም የምንቆየው። ቅድም አብርሃሞች ሲጸልይላችሁ አይቻለሁ። ጌታ ስሙ ይባረክ። አብርሃም ጋር ነው የምንሄደው ተመልሰን። ግን አሁን የማነበው ካሌብ ጋር ስለሆነ ምን አገናኘው እንዳትሉኝ፣ በኋላ አያይዘዋለሁኝ። ኢያሱ ምዕራፍ 14 ለጌታ ቃል ክብር ቆመን እናንብበው ከቁጥር 6 ጀምሮ። የይሁዳም ልጆች በጌልጌላ ወደ ኢያሱ ቀረቡ። ቄኔዛዊውም የዮፎኔ ልጅ ካሌብ አለው፣ ለአምላክ ሰው ለሙሴ ስለ እኔና ስለ አንተ እግዚአብሔር በቃዴስ በርኔ የተናገረውን ነገር ታውቃለህ። የእግዚአብሔር ባሪያ ሙሴ ምድርን እሰልል ዘንድ ከቃዴስ በርኔ በላከኝ ጊዜ እኔ የ40 ዓመት ሰው ነበርኩ። እኔም በልቤ የነበረውን ቃል መለስኩለት። ከእኔ ጋር የወጡ ወንድሞቼ ግን የሕዝቡን ልብ አቀለጡ። ይችን አብራችሁኝ በሉ። እኔ ግን በሉ አምላኬን እግዚአብሔርን ፈጽሜ ተከተልኩ። ሙሴም በዚያን ጊዜ አምላኬን እኔ እነግራችኋለሁ፣ አምላኬን በአንድነት እግዚአብሔርን ፈጽመ ተከትለሃልና እግርህ የረገጠው ምድር ለአንተና ለልጆች ለዘላለም በእርግጥ ርስት ይሆናል ብሎ ማለ። ቀጥላለሁ። አሁንም እነሆ እግዚአብሔር ለሙሴ ይህንን ቃል ከተናገረ በኋላ እስራኤል በምድረ በዳ ሲዞሩ እርሱ እንደተናገረኝ እግዚአብሔር እነዚህን 40 ዓመት በሕይወት አኖረኝ። ለእስራኤላውያን የመዞር ጊዜ ነው፣ ለእሱ ግን እግዚአብሔር እሱም ፕሪዘርቭ ያደረገበት ጊዜ ነው። አሁንም እነሆ ለእኔ ዛሬ 85 ዓመት ሆነኝ። ሙሴም በላከኝ ጊዜ እንደነበርኩ ዛሬ ጉልበታም ነኝ። ጉልበቴም በዚያን ጊዜ እንደነበረ እንዲሁ ዛሬ ለመዋጋት ለመውጣትም ለመግባትም ጉልበቴ ያው ነው። አሁን እንግዲህ በዚያን ቀን እግዚአብሔር የተናገረውን ያንን ተራራማውን አገር ስጠኝ። ይችን ላስደግማችሁ። አሁን እንግዲህ በዚያን ቀን እግዚአብሔር የተናገረውን ይህንን ተራራማ አገር ስጠኝ። እነሆ አንተ በዚያን ቀን ኤናቃውያን ታላላቆችና የተመሸጉ ከተሞችም በዚያ እንዳሉ ሰምተህ ነበር። ምናልባት እግዚአብሔር ከኔ ጋር ይሆናል፣ እግዚአብሔር እንደተናገረኝም አሳድዳቸዋለሁ። ኢያሱም ባረከው፣ ለዮፎኔ ልጅ ለካሌብ ኬብሮንን ሰጠው። እስቲ ኬብሮን በሉ። እንግዲህ ታሪኩን እንደተመለከታችሁት ካሌብ እግዚአብሔርን ፈጽሞ የተከተለ ሰው ስለሆነ ያው ደጋግሞ ያስነበብኳችሁ ለዚህ ነው። እግዚአብሔርም ብሎታል፣ ሙሴም ብሎታል፣ ራሱም እያለ ነው። እግዚአብሔር ለዚህ በፍጹም ልቡ እግዚአብሔርን ለተከተለ ሰው ርስት አድርጎ የሰጠው ኬብሮንን ነው። ኬብሮን ማለት በዕብራይስጥ ቋንቋ ሄቭሮን የሚለው ትርጓሜ ሄቭሮን ነው የሚለው ትርጓሜው ፍሬንድሺፕ ወይም ወዳጅነት ማለት ነው።
ወይም ደግሞ ፌሎሺፕ ህብረት ማድረግ ማለት ነው። እና እግዚአብሔር የሰጠው ሄብሮንን ነው፣ ወይም በሌላ አማርኛ ከእግዚአብሔር ጋር የሚወዳጅበትን ሲምቦሉን ነው የሰጠው። ለማን ነው? በፍጹም ልቡ እግዚአብሔርን ለተከተለው ሰው። አሁን መለስ ብለን ወደ ዘፍጥረት እንሄድና ሄብሮን ወይም ኬብሮን ምን አይነት ታሪክ እንደነበረው ማለት ለምንድን ነው ይሄ ህብረት የሚለው ወይም ወዳጅነት የሚለው ነገር የጠበቀ ነገር ያለው ብለን በአብርሃም ህይወት አብረን እንመለከታለን። ሁላችንም ወደ ዘፍጥረት ምዕራፍ 13 መለስ ብለን አንዲት ቃል አብረን እናያለን። እንደዚህ ይላል 13 ላይ ቁጥር 14 ሎጥ ከተለየው በኋላም እግዚአብሔር አብርሃምን አለው፣ ዓይንህን አንሳና አንተ ካለበት ስፍራ ወደ ሰሜንና ወደ ደቡብ ወደ ምስራቅና ወደ ምዕራብ እይ። የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁ፣ ዘርህም እንደ ምድር አሸዋ አደርጋለሁ። የምድርን አሸዋ ይቆጥር ዘንድ የሚችል ሰው ቢኖር ዘርህ ደግሞ ይቆጠራል። ተነሳ፣ በምድር በርዝመቷና በስፋቷ ሂድ፣ እርሷን ለአንተ እሰጣለሁና። አብርሃምም ድንኳኑን ነቀለ፣ መጥቶም በየት በኬብሮን ባለው በመምሬ የአድባር ዛፍ ተቀመጠ። በዚያም ለእግዚአብሔር መሠዊያን ሰራ። ክብር ለእግዚአብሔር ይሁን። አያችሁ 12ኛው ምዕራፍ ላይ ብትመለከቱ መሠዊያ ሲሰራ የመጀመሪያው አይደለም። አብርሃም ቤቴል ሰርቷል፣ ሴኬም ሰርቷል፣ ግን ትራቭል እያደረገ ነው። እዚህ ቦታ ላይ ግን ምንድን ነው የሚለው? እግዚአብሔር ከሎጥ ከተለየ በኋላ አንዳንድ ጊዜ እግዚአብሔርን ሳንለይ አብረን ልንሆን አንችልም። ከሎጥ ጋራ ቫሊዋቸው እንኳን የተለያየ ነው። ሎጥ ጻድቅ ሰው መሆኑን አውቃለሁ፣ ግን ቫሊዋቸው የተለያየ ነው። የሎጥን አመራረጥና የአብርሃምን አመራረጥ ተመልከቱት። አብረው የሚሄዱ አይደሉም። ስለዚህ ልክ ከተለየ በኋላ እግዚአብሔር ጣልቃ ገባና ዓይንህን አንሳና ተመልከት አለው። አብርሃም አይደለም የተመለከተው። ከዛ በኋላ ሲመለከት ያየው በልቡ ውስጥ የመጣችው አንድ ቦታ ማነች? ኬብሮን ነች። በኬብሮን መጣና ተቀመጠ። እግዚአብሔር ይመስገን። ለዘመናት ነው የተቀመጠው። የሚገርማችሁ ነገር ከዛ በኋላ ብዙ ኢቨን እሷ ባለቤቱ እስክትሞት ድረስ እሱም እስኪሞት ድረስ እዛ ቦታ ላይ ታሪካቸውን ታዩታላቸው። በዚያ ተቀመጠ። የመጀመሪያው ያደረገው ነገር ምንድን ነው? መሠዊያን ሰራ። ክብር ለእግዚአብሔር ይሁን። አያቸው ኑሮ ማለት ለአብርሃም እግዚአብሔርን እያመለኩ ከእግዚአብሔር ጋር ወዳጅነትን አድርጎ መኖር ስለሆነ ኬብሮን ላይ መሠዊያ ሰራ። አሜን ነው። ዘፍጥረት 18 ላይ ብዙ ነገሮች ሆነዋል፣ ግን ዘፍጥረት 18 በጣም የሚገርም የአብርሃምንና የእግዚአብሔርን ወዳጅነት የሚያሳይ ክፍል ሆኖ አየዋለሁ። እግዚአብሔር የአብርሃም ወዳጅ ነው፣ አብርሃም ደግሞ የእግዚአብሔር ወዳጅ ነው። ደስ አይልም? ትልቁ የሰማይና የምድር ፈጣሪ ከአንድ ሰው ጋር በመንገዱ ከሚሄድ ሰው ጋር ወዳጅነትን የፈለገ ማለት ነው። ዘፍጥረት ምዕራፍ 18 ቁጥር 1 እንደዚህ ይላል፣ በቀትር ጊዜ እርሱ በድንኳን ደጃፍ ተቀምጦ ሳለ ማን? አብርሃም እግዚአብሔር በመምሬ የአድባር ዛፍ። የት ነው የመምሬ የአድባር ዛፍ ያልኳችሁ? ቅድም ያልኳት ቦታ አያይዞ የመምሬ የአድባር ዛፍ በኬብሮን ነው የሚለው እና በኬብሮን ተቀምጦ ሳለ በመምሬ የአድባር ዛፍ ተቀምጦ ሳለ እግዚአብሔር ተገለጠለት። አሜን። እግዚአብሔር ተገለጠለት። ወይም እግዚአብሔር ወዳጁን ሊጎበኝ መጣ። እግዚአብሔር የሆነ ነገር ይዞ ወዳጁን ሊጎበኝ መጣ። የሚያማክረው ነገር ኖሮ ወዳጁን ሊጎበኝ መጣ። ሊያደርግለት ያለው ነገር ሆኖ እግዚአብሔር አብርሃም ጋር መጣ። እግዚአብሔር ይጎበኛችሁ። ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 14 ላይ እንደዚህ ብሎ ተናገረ፣ የሚወደኝ ቢኖር ቃሌን ይጠብቃል፣ የሚወደኝ ቢኖር ቃሌን ይጠብቃል፣
ቃሌን የሚጠብቅ ደግሞ እኔን ይወደኛል፣ እኔን የሚወደኝን ደግሞ አባቴ ይወደዋል። ከዛ በኋላ ምን አለ? አባቴ ይወደዋል፣ ራሴን ደግሞ ምን አደርግለታለሁ? እገልጥለታለሁ። አያችሁ፣ ጌታ ዝም ብሎ ለሁሉም አይደለም ራሱን የሚገልጠው፣ ለሚወዱት ወዳጅ ለሆኑት ሰዎች ነው። ክብር ለእግዚአብሔር ይሁን። ከዛ ላይ ደቀ መዛሙርቱ ጥያቄ ጠየቁት። ጌታ ሆይ ለዓለም ሳይሆን ለእኛ ራስህን ልትገልጥ ያለህ እንዴት ነው? ምን አላቸው? መልሶ ይህንኑ ቃል ተናገረ። የሚወደኝ ቃሌን ይጠብቃል። ከዛ ላይ አባቴ ይወደዋል፣ እኔና አባቴ በአንድ ላይ ወደ እርሱ እንመጣና ከእርሱ ጋር አብረን እንኖራለን። ክብር ለእግዚአብሔር ይሁን። አያችሁ፣ በአዲስ ኪዳን እግዚአብሔር ቪዚት አይደለም ያደረገን፣ ግን ከኛ ጋር አብሮ የሚኖርን ወዳጅነት ሰጠን። ኧረ አሜን ነው። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ራሱን ይገልጣል። ለማን? ለሚወዱት ለወዳጆቹ ራሱን ይገልጣል። አብርሃም ተገለጠ። ለአብርሃም ተገለጠለት። ማን? ወዳጁ እግዚአብሔር። አብርሃም ደግሞ የእግዚአብሔር ወዳጅ ያደረገውን ደግሞ ተመልከቱ። ቀጥሉና እንደዚህ ይላል ከቁጥር 2 ዓይኑን አነሳ፣ እነሆ 3 ሰዎች በፊቱ ቆመው አየ። ባያቸው ጊዜ ሊቀበላቸው ከድንኳን ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ ለምንሃለሁ። ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚያም ዛፍ በታች እረፉ። ቁራሽ እንጀራ ላምጣላችሁ፣ ልባችሁን ደግፉ፣ ከዚያ በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና። እነርሱም እንዳልክ አድርግ አሉት። አብርሃምም ወደ ድንኳን ወደ ሳራ ዘንድ ፈጥኖ ገባ ይላል። በቃ ወደዛ እየሮጠ ከላሞቹ ጋር ሄደ። ጠቦቱን አነሳ፣ አረደ፣ እንጀራ አስጋገረ፣ ተቻኮለ ይላል። ቆሞ አበላቸው። አብርሃም ምን አይነት ወዳጅ ነው? ወዳጁን የሚቀበል ልብ ያለው ወዳጅ ነው። ዌልካሚንግ ስፒሪት ያለው። አሜን ነው። አንዳንድ ጊዜ እግዚአብሔር ሲጎበኘን ልብ ላንል እንችላለን አይደል? ጌታ ኢየሱስ ክርስቶስ እኮ ኢየሩሳሌምን አያትና በውስጧ ያለፈ ያ የሰላም ንጉሥ ለደህንነቷ የመጣው በውስጧ ሲያልፍ አልገባትም፣ ከዓይኗ ተሰውሮባታልና አለቀሰና እንደዚህ አለ፣ ለሰላምሽ የሚሆነውን ነገር ብታውቂ ኖሮ ግን ከዓይንሽ ተሰውሯል። ስለዚህ ምን አለ? ጠላቶችሽ ይመጡብሻል። አሁን ይሄ ድንጋዩ የምትመለከቱት ድንጋይ በድንጋይ ላይ እዚህ አይኖርም። ለምንድን ነው የሰላሙን ንጉሥ ዌልካም ማለት? ለምንድን ነው? ስላላወቀች ነው? ጌታ ተሰውሮባቸው ነው? አይልነበረም። ጌታ በግልጥ ነው እያስተማረ የመጣው። ነገር ግን ያልተዘጋጀ ልብ ነበራቸው። ሬዚስታንት። አይ መሲህ የሚመጣው ከእንደዚህ ነው እንጂ ከናዝሬት እንዴት ይመጣል እያሉ ያንን ኢየሱስን ይሞግቱት ነበር እንጂ አልተቀበሉትም ነበርና ጉብኝቱን አለፉት። ሌላ ደግሞ ልንገራችሁ። መኃልየ ላይ እንደዚህ ትላለች፣ እኔ ተኝቻለሁ፣ ልቤ ነቅቷል። ልቧ እኮ ነቅቷል፣ ግን ስንፍና ይዟታል፣ ተኝታለች። እሰማለሁ የወዴ ድምፅ፣ በሩን እያንኳኳ እኔን ፈልጎ መጥቶ። ድምፁን ሰምቻለሁ ግን ለመመለስ አልችልም። ለምን? እግሬን ታጥቤያለሁ፣ እንዴት አሳድፈዋለሁ ብዬ ምክንያት እሰጣለሁ አለ። ልብሴን አውልቄያለሁ፣ እንዴት አድርጌ ነው እንደገና የምለብሰው? የሆነ ስንፍና ምክንያት ትሰጣለች። ውዷ ያንኳኳል፣ ይጠብቃታል፣ ይጣራል። መጨረሻ ላይ ኢየሱስ ጨዋ ስለሆነ አልፎ ሄደ፣ እልፍ አለ ይላል። የእግዚአብሔር ጉብኝት ወገኖቼ ታይም አለው። ታይሙ ሊያልፍ ይችላል። ወደ እናንተ ሲመጣ ሪስፖንድ የማታደርጉ ከሆነ ሊያልፍ ይችላል። ታይም አለው። አለፈ፣ ተነሳች፣ ፍለጋ ሄደች። የደረሰውን ታውቃላችሁ። ብዙ መከራ ነው የቀመሰችው። አብርሃም ግን እንደመጡ ወዲያውኑ እግዚአብሔርን ዌልካም አለው፣ አስተናገደው። ክብር ለእግዚአብሔር ይሁን። ይህን ልብ ጌታ ይስጠን። በሉ ጠጡ። ከዛ በኋላ
ቁጥር 9 ላይ እግዚአብሔር እንደዚህ አለ፣ ሚስት ሳራ ወዴት ነች? የአብርሃም የጸሎት ጥያቄ ነው አይደል? አብርሃም ግን አልጠየቀም። እግዚአብሔር ሲጎበኝ የሚሆን ነገር አለ። እግዚአብሔር ሲጎበኝ ለብዙ ጊዜ መልስ ያላገኛችሁለት ነገር የሚፈታበትን ነገር ይዞ ነው የሚመጣው። ክብር ለእግዚአብሔር ይሁን። ሚስት ሳራ ወዴት ነች? ድንኳን ውስጥ ነች። የሚቀጥለው ዓመት እንደ ዛሬው ጊዜ እመጣለሁ፣ ልጅ ትወልዳለች። እግዚአብሔር እስከ ዛሬ ቀን ወስኖ አያውቅም ነበር። ተስፋ ነበር የሚሰጠው አይደል? አሁን ግን ስፔሲፊክሊ የዛሬ ዓመት ልጅ ትወልዳለች ብሎ እግዚአብሔር ያንን የረጅም ጊዜ ጥያቄያቸውን መለሰላቸው። ወገኖቼ እግዚአብሔር ሲጎበኝ የሚሆን ነገር አለ። ዘካርያስ የሚባል ሰው ነበር፣ ዮሐንስ አባት። ቅድመታችን ስታነብ ነበር። እንደ ማንኛውም አገልግሎት ቀን አንድ ቀን ተራው ደረሰና ሊያጥን ገባ ይላል። ምንም የተለየ ቀን አይደለም። ደግሞ ሰዎች ውጭ ይጸልዩ ነበር እና ውስጥ ገብቶ እያለ ድንገት መሠዊያ አጠገብ የእግዚአብሔርን መልአክ አየው። ደነገጠ ይላል። አይዞህ አትፍራ፣ የመጣሁት ጥያቄህን መልስ ይዤ ነው። እንደውም ምናልባት ይመስለኛል ዘካርያስ ከመቆየቱ የተነሳ ሚስቱም ስላረጀች እሱም ስላረጀ አይ ቲንክ ይህንን የጸሎት ርዕስ አልፈው ምናልባት ስለ ሌላ ጸሎት ይሆናል የሚጸልዩት። ምክንያቱም ምላሹን ሲመልስ እንዴት ታውቃለሁ? ይሄንን ሚስቴም አርጅታለች እኔም ሸምግያለሁ ነው ያለው። እንደ ማንኛውም ቀን ሲያጥን የእግዚአብሔር ጉብኝት መጣ። በእግዚአብሔር ጉብኝት ቀን በሕይወታችሁ ውስጥ የሚደረግ ነገር አለ። እግዚአብሔር ወዳጅ ስለሆነ ነገራችሁን ኬር ያደርጋል። ኬሪንግ አምላክ ነው። ኬሪንግ ወዳጅ ነው። እግዚአብሔር ስሙ ይባረክ። ቀጥለን እንመልከተው። ሳቀች ይላል። ከዛ በኋላ ለምን ሳቅሽ? ለእግዚአብሔር የሚሳነው የለም አላት። ከዛ በኋላ ነገራቸውን ጨረሱ። ቁጥር 16 በጣም አስገራሚ ነገር አለ። ሰዎቹም ከዚያ ተነስተው ወደ ሰዶም አቀኑ። አብርሃም ሊሸኛቸው አብሯቸው ሄደ። መቼም ወዳጃችሁ መጥቶ ቤታችሁ በልቶ ጠጥቶ በሩ ላይ ሆናችሁ ባይ አትሉትም አይደል? ባህላችንም አይደለም፣ እንሸኛለን አይደል? አብርሃም ወዳጅ ስለሆነ አምላኩን እየሸኘ ይኸው። ስሙኝ፣ እዚህ ጋር በደንብ ስሙት። አብርሃም እኮ አሁን ጥያቄ ተመልሷል አይደል? ጥያቄው መልሶለታል። ቶሎ ቢሄዱና ሳራ ጋር ሄዶ ሀግ ሰጥቶ እግዚአብሔርን ቢያመሰግኑ፣ ግን አብርሃም እግዚአብሔርን ለመሸኘት ወዳጅ ስለሆነ ታውቃላችሁ አይደለ? መንገድ ላይ ቤት አንዳንድ ነገሮች ታወሩና ከወዳጃችሁ ጋር መንገድ ላይ ስትሄዱ ግን በጣም የመጨረሻዎቹን ነገሮች ታወራላችሁ፣ ቆም እያላችሁ አይደለ? ያንን ጉዳይ አልረሳሁትም እያላችሁ በጣም አስፈላጊ የሆኑ ነገሮችን ታወራላችሁ። አሁን በመንገድ ላይ እየሄዱ ነው። ይችን አንድ ነገር ስሙኝ። ማርቆስ ወንጌል ምዕራፍ 1 ቁጥር 36 ላይ ኮንፈረንስ ነበር። ከተማው ሁሉ በደጅ ተሰብስበው ነበር ይላል። ጌታ ኢየሱስ ነበር የሚያገለግለው። በሽተኛ ያመጣሉ፣ ይፈወሳሉ፣ አጋንንቶች ይወጣሉ። የሚያስገርም ኮንፈረንስ ነበር። ከዛ ማምሻውን ማታ ሰዎች ወደ ቤታቸው ከመሄድ ይልቅ በሽተኛ እየያዙለት ይመጣሉ። የምሽትም አገልግሎት ነበረ፣ ተራዘመ። አሁን ሁሉም ወደ የቤቱ ሲሄድ ያው ኮንፈረንሱ ነገ ይቀጥላል አይደል? ከዛ ጌታ ኢየሱስ ክርስቶስ በማለዳ ተነሳና
ወደ ተራራ ሄዶ እንደ ልማዱ ሲጸልይ ደቀ መዛሙርቱ ሰዎች መጡባቸው፣ ተመለሱ። ኮንፍራንሱ የሚፈልጉ በሽተኞቻቸውን ያዙ። ሲመጡ ምን ፈልጋቸው ነው ሲሉ ጌታን የፈልገ ነው በዛባቸው። ስለዚህ ተነሱና ኢየሱስን ፍለጋ ገሰገሱ ይላል። ሲፈልጉ የተገኘው የት ነው? ጸሎት ቦታ ላይ አገኙት። ጌታ ሆይ ሰው ሁሉ እኮ ይፈልግሃል አሉት። ጌታ ያን ጥያቄ ሰምቶ ኧረ ብሎ ቢመለስ ጥሩ። ምንድን ነው ያላቸው? ወደሚቀጥሉት ከተማዎች ሊሄድ ነው፣ እንሄዳለን፣ አብረን እንሄዳለን። የመጣሁት ለዚህ ነው። በሌላ አማርኛ ዛሬ እዚህ ጋር አገልግሎ የሚቀጥለው ቀን የአባቱን ፈቃድ ብቻ ነው የሚያደርገው። ሰማችሁኝ? በጥንቃቄ ካልተመለከትነው ወዴት ነው ሙቭ የሚያደርገው? አንዳንድ ጊዜ እግዚአብሔር አንድ ነገር አድርጎልን እሱ ጋር ስንደሰት እግዚአብሔር ኦልሬዲ ሽፍት አድርጎ ሊሆን ይችላል። ካልተጠነቀቅን፣ የሚሸኝ ልብ ከሌለን፣ ወዳጅ ግን ይሸኛል። የአምላኩን አቅጣጫ የመንፈስ ቅዱስን አቅጣጫ አካሄዱን በስርዓት ይመለከታል። አሜን ነው። ዮሐንስ ወንጌል ምዕራፍ 9 ላይ ከመወለዱ ጀምሮ እውር የነበረ ሰው ነበር ይላል አይደለ? ደቀ መዛሙርቱ እንደውም አይተው ተጨቃጨቁ። ማን ነው ኃጢአት የሰራው? እሱ ነው ወላጆቹ ነው ምናምን ሲሉ ጌታ ኢየሱስ ክርስቶስ ጠራውና አይ የእግዚአብሔር ክብር እንዲገለጥበት ነው ብሎ ጭቃ ቀባውና ሂድ ታጠብና ና አለው። ነገርም ጭቃ ቀባው። የታመመን አይን ጭቃ ቀባ። ኢየሱስ መንገዱ ብዙ አይደል? በሰው አእምሮ አይደለም። ቀባውና ከዛ በኋላ ታጠብ ብሎ ሲለው ይሄ ሰውዬ ኦልሬዲ ምስክርነት ውስጥ ገብቷል። አይኖቹ በርተውለታል። ሰው እየሰበሰበ ዳንኩ እኮ እያለ ሲናገር ፈሪሳውያን መጡና ምንድን ነው የሆንከው ሲሉት እንዴ ኢየሱስ የሚባለው ሰው አይኔን እኮ ጭቃ ቀብቶ ዳንኩኝ አለ። የት አለ ታዲያ ሲሉት መልሱ ምን ቢሆን ጥሩ ነው? አላውቅም። እግዚአብሔር መጥቶ ጎብኝቷችሁ አይናችንን ካልተከልን ወደሚቀጥለው ሙቭ የት ነው ጌታ ሲባል አላውቅም ልንል እንችላለን። አብርሃም ግን ወዴት እንዳቀኑ ተመልክቶ ሸኛቸው። እግዚአብሔር ይህን ልብ ይስጠን። የጌታን አቅጣጫ የምንረዳበትን የምንፈልግበትን ልብ ይስጠን። ሁል ጊዜ እግዚአብሔር ባደረገልን ነገር ብቻ ተደስተን የሚቀጥለው ምዕራፍ እንዳያልፈን እግዚአብሔር አይናችንን ያብራለን። አሜን ነው። ከዛ በኋላ የሚገርም ነገር ታያላችሁ። 17 እግዚአብሔር አለ። በልቡ መሰለኝ፣ ጮክ ብሎም አይደለም። አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናልና የምድር አሕዛብ ሁሉ በእርሱ ይባረካሉና ጽድቅንና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤቱን እንዲያዛውቃለሁና። ቁጥር 18 ላይ ምን ይላል? እኔ ይህንን የማደርገውን ነገር ከአብርሃም መሰወር አልችልም። እግዚአብሔር ወዳጅ አያችሁ፣ ትረስት ያደረገውን ሰው አይገርምም? የሰማይና የምድር ፈጣሪ የእሱን እቅድ አማካሪ የሌለው አምላክ የእሱን እቅድ ለአንድ ወዳጁ ለአብርሃም ሊያካፍለው፣ ለአብርሃም ይህንን ልቤን አፈስለታለሁ። ወገኖቼ እግዚአብሔር የልቡን ሀሳብ ለባሪያዎቹ መናገር ይፈልጋል፣ ሁል ጊዜ ይፈልጋል። ግን ትረስት የሚያደርገው ሰው ይፈልጋል። አብርሃምን ትረስት አደረገው። ለምን አደረገው? ምክንያቱም አብርሃም ወዳጁን እግዚአብሔርን ቃሉን የሚያከብር በጽድቅና እግዚአብሔርን በመፍራት በፍርድ የኖረ እያደረገ ደግሞ ከሱ በኋላ ልጆቹንና ቤቱን እንደሚያስተምር አውቃለሁ አለ እግዚአብሔር። ስለኛ ምን ያውቃል እግዚአብሔር? ማለት እንደው ቢወራረድብን ይህንን ነገር በዚህ ልጄ ላይ አውቃለሁ የሚለው ነገር በኢዮብ ተወራረድ አይደለ? በሰይጣን ፊት ግድ የለህም አለው። ይሄ ባሪያዬ እኔን አይክደኝም፣
አምልኮ አያጎልም። ተወራረደበት። ወገኖች እግዚአብሔር ትረስት እንዲያደርገን በውስጣችን እግዚአብሔር የሚፈልገው ኳሊቲ ሊኖረን ይገባል። አሜን ነው። በአብርሃም አገኘ፣ ወዳጅነትን አገኘ። ምን አይነት ወዳጅነት? እግዚአብሔርን የሚወድ በጽድቅና በቅድስና እየኖረ ልጆቹንና ቤቱን እንደሚያስተምር እኔ አውቃለሁ አብርሃምን። ስለዚህ የልቤን አውጥቼ አካፍለዋለሁ። ወዳጅነት የሚገርመው ለኢንፎርሜሽን እኮ አይደለም እየሰጠው ያለው አብርሃም። ይሄ እንግዲህ እንድታውቀው አይደለም። አብርሃምን ፓርት ኦፍ ኢት ሁን ነው የሚለው። ኢንቮልቭ ሁን፣ በእኔ ስራ ውስጥ አብረሁን። እግዚአብሔር የልቡን ሲያካፍለን እኛም ፓርት እንድንሆን ነው። አብርሃም ፓርት እንዲሆን ነው። መታደል ነው። በእግዚአብሔር ትልቅ ስራ ውስጥ አብረን እንድንሰራ መፈቀዱ፣ የልቡን ሐሳብ አውቀን እኛም ደግሞ ድርሻችንን እንድናደርግ እግዚአብሔር እድሉን መስጠቱ ክብር ነው። ወዳጅ አይደል? መጽሐፍ ቅዱስ ወዳጅ ነው ይለዋል አብርሃምን አይደል? ያዕቆብ 2:3 ሄዳችሁ ስትመለከቱ አብርሃም እግዚአብሔርን አመነ ጽድቅም ሆነ ተቆጠረለት ይለንና የእግዚአብሔርም ወዳጅ ተባለ። ደግሞ ሁለተኛ ዜና ምዕራፍ 20 ላይ ታስታውሳላችሁ አይደለ? ኢዮሳፍጥ ሲጸልይ ምን አለ? አንዱን ፓርት ነው መመዘው። ይህንን ምድር አለ ከጠላቶች ወስደህ ለወዳጅህ ለአብርሃም ዘር ሰጠው። እነሱም በዚህ ተቀመጡበት፣ መቅደስን ሰሩና እግዚአብሔር ሆይ መከራ ቢደርስብን፣ ሰይፍ ቢመጣ፣ በጭንቀታችን ጊዜ ወደ አንተም እንጮኻለን፣ አንተም ትሰማና ታድናለህ አሉ። እግዚአብሔር ወዳጅ፣ የአብርሃም ወዳጅ ነው። አብርሃም የእግዚአብሔር ወዳጅ ነው። አሜን ነው። ይህንን ሲያካፍለው ቁጥር 22 ላይ ተመልከቱ። በጣም ይገርማል። እግዚአብሔር ምን ያህል ትረስት ያደርገናል? ይህን ጥያቄ ጠይቃችኋለሁ። እግዚአብሔር አንዳንድ ነገሮችን ምናልባት የማይገልጥልን ስለ ወንድም ስለ እህት የማይገልጥልን ለምን እንደሆነ ታውቃላችሁ? ምን ያህል መሸከም እንችላለን? እግዚአብሔር አሁን የአንድ ሰው እንደው ጎደሎ ነገሩን ቢገልጥልን እንድንጸልይ ከሆነ ቶሎ ብለን ስልክ ከሆነ የምናነሳው ከወንድም ጋር የምናወራ ከሆነ እግዚአብሔር አይገልጥም። ልንገራችሁ ግን ሲያምነን እግዚአብሔር ራሱን ይገልጣል፣ ምስጢሩን ይገልጥልናል፣ ይሸከማል። አብርሃም ያደረገውን ተመልከቱ። ወዳጅ አይደለ? ቁጥር 22 ላይ ልክ እግዚአብሔር ይሄንን ነገር ሲገልጥለት ቁጥር 22 ነው። ሰዎቹም ከዚያ ፊታቸውን አቀኑ፣ ወደ ሰዶም ሄዱ። አብርሃም ግን በእግዚአብሔር ፊት ቆመ። አያችሁ፣ የአምላኩን ምስጢር ከሰማ በኋላ እውነተኛ ወዳጅ ወደ ምልጃ ነው የሚሄደው። ቆመ። አንድ ቦታ ላይ ምን ይላል መሰላችሁ? ሕዝቅኤል 22 አካባቢ ቅጥርን የሚጠግን እግዚአብሔር ነው ይሄን የሚለው። በፈረሰው በኩል የሚቆም ሰው ፈለግኩኝ፣ አንፎርቹኔትሊ ግን አጣሁ፣ አላገኘም። አንድም ሰው ፈቃደኛ ሆኖ በዚህ መካከል ለመቆም የመጣ ሰው አጣሁ። እግዚአብሔር ሰው ፈልጎ ሲያጣ፣ ሰው በበዛበት፣ ሰው ብዙ በሆነበት ቦታ እግዚአብሔር ግን ያን ልብ ያለውን ሰው ፈልጎ ሲያጣ ያያችሁ ልቡ ነው። ከዛ ምን እንደሚል ታውቃላችሁ? በጣም የሚያስፈራ ነው። ሰው ፈልጌ አጣሁ፣ ስለዚህም ቁጣዬን አፈሰስኩት። አያችሁ፣ የመጀመሪያ የእግዚአብሔር እቅድ ቁጣውን ማፍሰስ። ቁጣን የሚከለክል በመካከል የሚገባ ሰው ይፈልጋል። የሚገርማችሁ ነገር እኔና እናንተ የቁጣ ልጆች ነበርን። እግዚአብሔር ቁጣውን ሊያፈስብን የተቆጣብን። የእግዚአብሔር ጽድቅ ደግሞ በኃጢአተኛ ላይ መፍረድ ነው። ይህንን ሊሽረው አይችልም። ስለዚህ በመካከል የሚገባ ሲፈልግ ሰው የለም። አንድ የተገኘው የይሁዳ አንበሳ የናዝሬቱ ኢየሱስ፣ የታረደው በግ፣ መጽሐፉን ሊፈታ የቻለ
እሱ በመካከል ገባ። ሰው ይፈልጋል እግዚአብሔር። አብርሃም ተገኘ፣ በእግዚአብሔር ፊት ቆመ። እንደውም በጣም የሚገርመው ነገር ወዳጅ አይደለ ቀረብ ብሎ ይላል ቃሉን ቁጥር 23 ገና ቆሞ ነበር። አብርሃምም ቀረብ አለ አይደል? ወደ ማን? ወደ ወዳጁ ቀረብ አለ። አንዳንድ ነገር ሚስጥር ስታወሩ እንደምታወሩት። ከዛ በኋላ ምንድን ነው ያለው? በጣም በጥንቃቄ ስሙኝ። አብርሃም ጸሎት ነው የጀመረው። እዚህ ጋር ግን የጸለየው ጸሎት አንዳንድ ጊዜ እንዴት እንደምንጸልይ እንኳን አናውቅም አይደል? መጽሐፍ ቅዱስ ነው ይሄንን የሚለው። እንደ እግዚአብሔር ፈቃድ የሆነ ጸሎት እንድንጸልይ ግን የተሰጠን የእግዚአብሔርን ልብ የሚያውቅ መንፈስ ቅዱስ ስላለ እሱ ይረዳናል እንጂ አናውቅም እኮ የጸሎት ረስ። አሁን እዚህ ጋር እግዚአብሔር ተነስቶ እግዚአብሔር ሆይ እንዳትፈርድ ማለት አይችልም። ለምን? እግዚአብሔር ቀደም እንዳልኩት ጻድቅ አምላክ ስለ በኃጢአት ላይ ይፈርዳል፣ መፍረድ አለበት። አሁን ግን አብርሃም የወዳጁን ልብ ስለሚያውቅ የጸለየውን ጸሎት ተመልከቱት። ምንድን ነው ያለው? እግዚአብሔር ሆይ 50 ጻድቃን ቢኖሩስ ስለ እነሱ ስትል አትምርም ወይ ነው እንጂ እግዚአብሔር ሆይ አትፍረድ አይደለም። ምክንያቱም እግዚአብሔር ስለ ጻድቃን ስለ ወዳጆቹ የሚከለክለው ነገር ስላለ። ወንድሞቼ ሆይ እኔና እናንተ እዚህ በመገኘታችን የእግዚአብሔርን ስም በመጥራታችን እግዚአብሔር የሚከለክለው ነገር አለ። እቺ ቤተ ክርስቲያን እዚህ ቦታ በመሆኗ እግዚአብሔር የሚከለክለው ነገር አለ። ፓስተር እዚህ በመገኘታችን የእግዚአብሔርን ስም በመጥራታችን እግዚአብሔር የሚከለክለው ነገር አለ። ክብር ለኢየሱስ ይሁን። ስለ 50 ስትል አትምሩም ወይ? በጣም ይገርማል። እግዚአብሔር ከወዳጁ ጋር መነጋገር ጀመረ። አልሰማም አላለው፣ አልተቆጣም። አዎ ስለ 50 ስል እምራለሁ አለው። እባክህ አትቆጣኝ፣ 5 ቢጎልስ? ስለ 50 ስለ 45 ስላላጠፋ እባክህ እግዚአብሔር ሆይ እንደገና አንድ ጊዜ ልናገር። ተናገር፣ ወዳጅ ነው። 30 ቢሆንስ? ስለ 30 ስል እምራለሁ። ማሪ እግዚአብሔር ወይ እባክህ 20 ቢሆንስ? 20 ቢሆኑ እምራለሁ። መጨረሻ ላይ አንድ ጊዜ ልናገር፣ አትቆጣኝ። 10 ቢገኙስ? 10 ቢገኙም እምራለሁ። አንድ ጥያቄ ልጠይቃቸው። አብርሃም ለምን እዚህ ጋር ቆመ ብዬ ጠይቄያለሁ። እኔ ለምን 5 ቢሆንስ? ለምን 3 ቢሆንስ አላለም? ለምን እዚህ ጋር ቆመ ብዬ ጠየቅኩ። ምን መልስ እንዳገኘው ልንገራችሁ። ቁጥር 33 እግዚአብሔርም ከአብርሃም ጋር ንግግሩን በጨረሰ ጊዜ ማን ነበር የሚናገረው? አብርሃም ነበር አይደል? ግን አብርሃም ሲያቆም አይደለም የመጨረሻውን ድምዳሜ ያደረገው እግዚአብሔር። አብርሃም መንፈሱ ንቁ ስለሆነ እግዚአብሔር ሲጨርስ ያውቃል። አንዳንድ ጊዜ እንጸልያለን፣ እግዚአብሔር ጨርሷል፣ ዝም ብለን እንጸልያለን። ጨርሷል። አና አለቀሰች አይደል? ስታለቅስ ውስጧን ስታፈስ በቃ ስትናገር ካህኑ እንኳን ስክራለች እስኪላት ድረስ ተናገረችና ከዛ በኋላ ልክ የሆነ ሞመንት ላይ ከዛ በኋላ ምን ሆነ ይችላል? ሀዘንተኛ ሆነ አልታየችም። ተመልሶላታል። ልጅ አገኘች እንዴ? አላገኘችም፣ አላወቀችም። ግን እግዚአብሔር ሲጨርስ ሴንስ አደረገች። እግዚአብሔር ነው እዚህ ጋር ንግግሩን የጨረሰው። 10 ጋር ሲደርስ እግዚአብሔር አብቅቷል። እግዚአብሔር የወዳጃችንን ልብ ማወቅ ይስጠን ጌታ። መቼ እንደሚነሳ መቼ እንደሚያቆም። ኢያሱ አንድ ቦታ ላይ ብሎ ሲጮህ ተነስ፣ ለምን ትጮህብኛለህ? ጸሎት እኮ ነው የሚጸልየው። እግዚአብሔር ጊዜ አለው። የመጸለይ እንኳን ጊዜ አለው። አሁን ደግሞ የመጸለያ ጊዜ አይደለም። እግዚአብሔር መቼ እንደሚጀምር መቼ እንደሚጨርስ እግዚአብሔር ልቡን ያሳውቀን። ወዳጅ
እግዚአብሔር ከአብርሃም ጋር ንግግሩን በጨረሰ ጊዜ ሄደ። አብርሃም ወደ ስፍራው ተመለሰ። እዚች ጋር ደግሞ አንድ ነገር ልንገራቸው። ብዙ ጊዜ ጸሎት እንጸልይ እናገርና ልክ እኛ ስንጨርስ ተነስተን እንሄዳለን። አብርሃም ግን ያደረገው እግዚአብሔር ሲጨርስ ነው። ጸሎት ሁለት ነው። እኛ እንናገራለን፣ እግዚአብሔር ይሰማል፣ እግዚአብሔር ደግሞ ይናገራል። እግዚአብሔር ሲጨርስ ነው እንጂ መነሳት ያለብን። ቀድመን ከተነሳን ብዙ ነገር ሊያመልጠን ይችላል። እግዚአብሔር ሲጨርስ አብርሃም ተነሳ። ወዳጅ ነዋ። ሬስፔክት አለዋ። አያችሁ እዚህ ጋር የአብርሃምንና የእግዚአብሔርን ወዳጅነት ቤት በኬብሮን አያችሁት አይደል? ይሄ ነበር ህይወቱ አብርሃም። ትንሽ ልውሰዳችሁ ወደ አንድ ቦታ ዘፍጥረት 23 እና ወደ ቀደሙ ክፍል እንመለሳለን። ዘፍጥረት 23 ከኔ ጋር ናቸው አይደል? ዘፍጥረት 23 ላይ ሲደርስ ሳራ ቁጥር 1 ነው። የሳራ ዕድሜ 127 ዓመት ሆነ። በቂርያት አርባቅም ሞተች። ይሄ ቂርያት አርባቅ የድሮ ስሙ ነው የኬብሮን። እርሷም እንዲገባን በሚል በከናን ምድር ያለች ማን ናት? አልሰማችሁም? ኬብሮን ናት። የት ሞተች? በኬብሮን ሞተች። አሁን አብርሃም ሬሳዬን ልቅበር ብሎ ኬጢያውያን ናቸው፣ እባካችሁን ሬሳዬን የሚቀብርበት ቦታ ስጡኝ አለ። ይኸው ስሙኝ። ዘፍጥረት ማን ነው? ሐዋርያት ሥራ ምዕራፍ 7 ላይ ምን ይላል ሲናገር? እስጢፋኖስ ነው እግዚአብሔር ለአብርሃም የአንዲት ጫማ እንኳን የምታክል ርስት አልሰጠውም። አያችሁ፣ ተስፋ ሰጠው። በቃ ተመልከት አለው። ይሄ ያንተና የዘር ነው ብሎታል። ግን አብርሃም በድንኳን ይኖራል። እዚህ ጋር ሲደርስ ግን የሚገርም ነገር እግዚአብሔር አንዳንድ ጊዜ ሂመረስ ይሆናል። ተመልከቱት። እባካቸው የምቀብርበትን ቦታ ስጡኝ አላቸው። አንተ እኮ እንደ ኃያል መስፍና እኛ ጋር የፈቀድክበት ቦታ ውሰድና ቀበር አሉት። የለም አይደለም፣ የሚፈልገው ቦታ አለና አንድ ኤፍሮን የሚባል ሰው አለ፣ የእሱን መቃብር ቦታ ጠይቁልኝ አላቸው። ቁጥር 17 ነው። በመምሬ ፊት ያለው ቅድም ብያቸው ለመምሬ ዛፍ አይደለም፣ በመምሬ ፊት ያለው ባለ ድርብ ክፍል የሆነው የኤፍሮን እርሻ ለአብርሃም ጸና። እርሻው በእርሱ ያለው ዋሻው በእርሻውም ውስጥ ያለው በዙሪያው ያለው እንጨት ሁሉ በኬጢ ልጆችና በከተማይቱ በር በሚገቡ ሁሉ ፊት ለአብርሃም ምን ሆነ? ርስቱ ሆነ። ከዚያም በኋላ ኬብሮን በምትባል በመምሬ ፊት በከነዓን ምድር ባለው እርሻ ባለ ድርብ ክፍል በሆነው ዋሻ ውስጥ አብርሃም ሚስቱን ሳራን ቀበረ። እርሻውና በእርሱ ያለው ዋሻው በኬጢ ልጆች ዘንድ ለአብርሃም መቃብር ርስት ሆኖ ጸና። እኔና እናንተ ሰማያዊ ምድር እንደምንወርስ ታውቃላችሁ አይደል? ማስረጃችን ምንድን ነው ካልን እግዚአብሔር የሰጠን ቀብድ አለ፣ መንፈስ ቅዱስ ማህተም አይደለ? እሱን ይዘን አብርሃም ይሄን ምድር እኮ የእሱ ነው፣ የዘሩ ነው። ግን እጁ ላይ የሰጠው የለም። እንደ ትንሽ ማረጋገጫ የምትሆን አብርሃም በሕግ ፈርሞ የገዛት ርስቱ ኬብሮን ሆነችው። አይገርምም? የትኛዋ ኬብሮን? ያ ከእግዚአብሔር ጋር የተወዳጀባት ህብረት የሚያደርግባት ለሱ ርስቱ ሆነችለት። ሰማችሁኝ አይደል? ወደ ቀደሙ ክፍል ልመልሳችሁ። አሁን ላይ ያይዘው መጀመሪያ ሁላችንም መጽሐፍ ቅዱሳችንን ዘኍልቍ ምዕራፍ 13 እንሄድና ይሄ ቦታ እግዚአብሔር የእስራኤልን ልጆች ወደ ምድራቸው ሊያገባቸው ሲል ያለበት ቦታ ነው አይደል? ምን አለ? ቁጥር 1 እግዚአብሔር ሙሴን እንዲህ ብሎ ተናገረው። 13 ቁጥር 1 ለእስራኤል ልጆች የምሰጣትን የከነዓንን ምድር ይሰልሉ ዘንድ ሰዎችን ላክ። ምን አለ? የምሰጣትን ነው ያለው እግዚአብሔር። የምሰጣትን ካለ ይሰጣቸዋል ማለት ነው። ቁጥር 22 ተመልከቱ። ቁጥር 21 ሰልሉ አላቸው። ወጡም ምድሪቱን ከጺን ምድረ በዳ በሐማት ዳር እስካለችው እስከ ረአብ ድረስ ሰለሉ። በደቡብ በኩልም ወጡ። ወዴት ደረሱ? ወደ ኬብሮን ደረሱ። ቅድም የማን ርስት ነች ኬብሮን? ምን አይነት ቦታ ነች ኬብሮን? እግዚአብሔር ወዳጅነት ከአብርሃም ጋር
የነበረባት እግዚአብሔርን የሚያመልክባት ስፍራ ነች። አሁን ማን ያለው ተመልከቱት። በዚያም የዔናቅ ልጆች አኪመን፣ ሴሲ፣ ቴላሚ ነበሩ። ኬብሮን አሁን በማን እጅ ነች? በጠላት እጅ ነች። በአማሌቃውያን እጅ ነች። እነዚህ ደግሞ ጃይንት የሆኑ ሰዎች ናቸው እና በኋላ ታሪኩን ስትመለከቱት ሄዱ። እሱን ከተመለከቱ በኋላ ፍሬውን ይዘው መጡና ወደ እስራኤል ልጆች ሲመለሱ የተናገሩት ምንድን ነው? ፍሬው ይኸውና አይደል? ግን ምድሪቱን ስንመለከት የዔናቅን ልጆች አየ። የት ነው ያዩት? ኬብሮን ላይ ነው ያሉት። አያችሁ፣ ቴሮራይዝ ያደረጋቸው የእስራኤልን ልጆች የት እንደሆነ ታውቃላችሁ? ኬብሮን ላይ ያሉት ጠላቶች ናቸው። ተይዛለች። በፊታቸው እንደውም እኛ እንደ አንበጣ ነን አላሏቸውም። እነሱም እንደዚሁ የሚያስቡን ይመስለናል አሉ እና ሲላቸው አይ ያንንም ወደዛ መሄድ አንችልም። እስቲ አንችልም በሉ። አንችልም። አንችልም እና ምን ይሆን ሲባል ምናልባት ሌላዎች ቀለል ቀለል ያሉትን ቦታዎችን እንያዛቸው ነው አይደል? ይሄን ከባድ ቦታ ሆኗል። ስትሮንግ ሆልድ ሆኗል። አይቻልም። ስታዩት ገና ኢንቲሚዴት ያደርጋችኋል። ስሙኝ፣ እግዚአብሔር ጋር ያለንን ወዳጅነት ሰይጣን ስለማይወደው ያንን ስፍራ ኢንቲሚዴት የሚያደርግ እዚህ ጋር መድረስ አትችልም፣ እንደ ተራ ሰው ሆነህ ኑር ይለናል። ይህንን ሞክረው፣ ይህንን ከፈለክ ያዘ፣ ይህንን ግን አትችልም። ለምን? እዛ ውስጥ ምስጢር አለ። ከእግዚአብሔር ጋር መወዳጀት አለ። የእግዚአብሔርን ምስጢር ማወቅ አለ። የእግዚአብሔርን ልብ አስቦ አውቆ መቆም አለ። እዛ ውስጥ የእግዚአብሔር ምስጢር አለ። የእግዚአብሔር መገለጥ አለ። እሱ ጋር መምጣት አትችልም። አንችልም አሉ። አንድ ሰው ግን ተገኘ፣ እግዚአብሔርን በፍጹም ልቡ የተከተለ። ሴም ቲንግ ነው ያየው። ሴም ጠላቶች ነው ያየው። ሴም ፍሬ ነው ያየው። ግን እሱን ልዩ ያደረገው ምን እንደሆነ ታውቃላችሁ? እግዚአብሔርን ፈጽሞ ስለሚከተል እግዚአብሔር የሚያየውን ያያል። እግዚአብሔርን የሚከተል ሰው እግዚአብሔር የሚያየውን ነው የሚያየው። የእሱ ፎከስ ያለው ጠላቶቹ ላይ አይደለም። የእሱ ፎከስ ያለው እግዚአብሔር የተናገረው ቃል ላይ ነው። እሰጣለሁ ብሏል። እግዚአብሔር ይሰጣል። እንዴት ይሰጣል አናውቅም። አይ እንችላለን አለ። እነዚህ እንደውም ጠላቶቻችን እንደ እንጀራ ይሆኑልናል፣ እንወርሳለን። ከዛ በኋላ እግዚአብሔር ተቆጣ። የሰለሉ ሰዎች 10 ሞቱ። አያችሁ፣ ይሄ አንችልም የሚለው መንፈስ ወደ ህዝቡ ሄደና ህዝቡ በሙሉ ተነስቶ እግዚአብሔር ያደረገላቸውን ሁሉ ረስተው በሉኑ ወደ ግብፅ እንመለሳሉ። እግዚአብሔር እንደዚህ አለ፣ የተናገራችሁትን ሁሉ ሰምቻለሁ። አንዳንዴ ተጠንቀቁ። የተናገራችሁትን ሰምቻለሁ። የሰማሁትን ያንኑ ነው የማደርግባችሁ። አንዳንዴ ስለ ራሳችን አንዳንዴ ብስጭት ስንል የምንናገራቸው ነገሮች ሰዎች በምላስ እጅ ህይወትም ሞትም አለ። ዴስቲኒያቸውን እግዚአብሔር አይደለም የሰጣቸው፣ ዴስቲኒያቸውን ራሳቸው ናቸው። ልክ እንደወሰናችሁት እዚሁ ምድረ በዳ የእናንተ ጉዳይ ያልቃል። አንድ ሰው ግን እግዚአብሔርን የተከተለኝ ሰው አለ። 2 ናቸው፣ 2ቱ ግን ይሻገራሉ አለ። እግዚአብሔር ይመስገን። አሁን ወደ ኢያሱ ወደ ቀደሙ ክፍል ልምጣ። አርባ 45 ዓመት አልፏል። ዛሬ ኢያሱም አርጅቷል፣ ካሌብም እኮ አርጅቷል። ማለት እኔ ጉልበታም ነኝ ምናምን ቢልም አርጅቷል። ምክንያቱም የት ታውቃላችሁ መሰላችሁ? ምዕራፍ 13 ቁጥር 1 ነው። የእሱ ጄኔሬሽን ነው አይደል? ኢያሱ ሸመገለ ይላል። እግዚአብሔርም በእድሜ አረጀ። እግዚአብሔርም አለው አንተ ሸመገልክ፣ በእድሜ አረጀ ብሎ ነገረው። ኢያሱ ካረጀ ካሌብም አርጅቷል። በእድሜ ነው የማወራው። 45 ዓመት አልፏል። አሁን ምድሪቱ እየተሰጠች ነው። ቅድም እንዳልኳችሁ
በጣም የሚገርመው እዚህ ቦታ ላይ እግዚአብሔር ምንድን ነው ያለው? አንተ አርጅተሃል፣ ምድሪቱም በቃ አንተም አርጅተሃል፣ እየሸመገልክ ነው፣ ግን ያልተወረሰ ምድር ገና አለ። የሚገርመው እዚህ ጋር እንደው ሄዳችሁ ብትመለከቱት ተመቻምቸው ነው ቁጭ ያሉት። ማለት ጠላቶች አሉ፣ ሞገ ይሆንባቸዋል የተባሉት ቦታ ላይ ብቻ እንዳይነኩ። ምክንያቱም እያንዳንዱን ርስታቸውን ለማስለቀቅ ጦርነት አለ። ስለዚህ ትንንሽ ነገር ይዘው ቁጭ ብለዋል እና እንዲሁ ያልተወረሰ ገና ብዙ ነገር አለ። ያውም ኢያሱ ሄዶ እኮ ርስታችሁን ለመውረስ እስከ መቼ ነው ቸል የምትሉት ብሎ ሁሉ ቻሌንጅ አድርጓቸዋል። በዚህ ጊዜ ካሌብ ራሱ መጣ። ቁጥር 6 ምዕራፍ 14 ቁጥር 6 እንደዚህ ያለው ለኢያሱ ታስታውሳለህ አይደለም? የዛሬ 40 ዓመት ስለ እኔና ስለ እናንተ እግዚአብሔር የተናገረውን አልረሳውም። ከኔ ጋር የወጡት ሰዎች ህዝቡን ሲያሸብሩ፣ ህዝቡን ሲያስፈሩ፣ እኔ ግን በልቤ ውስጥ ያለውን ነገር ተናገርኩ። ለምን? እግዚአብሔርን ፈጽሜ ተከትዬ ነበርና። እነሱ የሚያዩትን አይደለም የማየው። በማጆሪቲው አልነበረም የሚሄደው፣ በጠላቶች ቻሌንጅ አልነበረም የሚሄደው እግዚአብሔር ያለውን ነገር ብቻ ይዤ ነበር። አወርሳለሁ ብሎ ስለነበር ያወርሳል። ሰማይና ምድር ያልፋል እንጂ ቃሉ አያልፍም። እና እግዚአብሔር ደግሞ እግር የረገጠውን ያንን ስፍራ ትወርሳለህ አለኝ ያን ጊዜ። ስለዚህ ዛሬ ያንን ተራራማውን ሀገር ማንን? ኬብሮንን ስጠኝ። አሁን እኮ አትችልም፣ አርጅተሃል። ምናልባት በዚህ ዕድሜ ቀለል ያለ ጦርነት የማይበዛበት ለምን አይሰጠውም? ምክንያቱም የኬብሮንን ምስጢር ካሌብ ያውቃል። እስራኤል 40 ዓመት ሲዞሩ፣ በሌላ አማርኛ ሲንከራተቱ፣ 40 ዓመቱ ለእስራኤል የመዞር ጊዜ ነው። አይገርምም? ያጉረመረሙ ይወድቃሉ፣ ያጉረመረሙ ይወድቃሉ። ዘሴም 40 ዓመት ለካሌብ ግን እግዚአብሔር ለዚህ ቀን ፕሪዘርቭ ተደርጎ ነው የቆየው። ጠበቀኝ ይላል፣ አኖረኝ። አንድ አይነት መንገድ እየኖራቸው አንድ አይነት ምድረ በዳ ውስጥ ሆናችሁ እግዚአብሔርን የሚከተሉትን እግዚአብሔር ፕሪዘርቭ ያደርጋል። አደረገው። አሁንም ጉልበታም ነኝ የሚለው ራሱ ቅድም እንዳልኩት ፊዚካሊ አይደለም የሚናገረው። ያኔ የተናገረኝ የእግዚአብሔር ቃል ስለማያረጅ ዛሬም ሕያው ነው። 40 ዓመት ይለፍ እንጂ ያ ተስፋ ዛሬም ሕያው ነው። አሜን ነው ወገኖቼ። አንዳንድ ጊዜ ዘመን በእኛ ነው እንጂ የሚቆጠረው በእግዚአብሔር አይደለም። አደርጋለሁ ካለ የምናልፍበትን ነገር መንገዱን አልነገረንም እንጂ ብዙ ውጣ ውረድ አለው፣ ግን ብሏል፣ ይሆናል። ስለዚህ ይሄንን ተራራማውን ሀገር ስጠኝ፣ ኬብሮንን ስጠኝ። እና ምን አለ? ታስታውሳለህ፣ ኬብሮን በጠላቶች ተይዛለች። የተመልከቱት ታስታውሳለህ አይደለ ይለዋል ቁጥር 12 አሁን እንግዲህ በዚያን ቀን እግዚአብሔር የተናገረውን ያችን ተራራማ ሀገር ስጠኝ። አንተ በዚያን ቀን የናቃውያን ታላላቆችና የተመሸጉ ከተሞች በዚያ እንዳሉ ሰምተህ ነበር። እሱም ምናልባት እግዚአብሔር ከኔ ጋር ይሆናል፣ እግዚአብሔር እንደተናገረኝም ዛሬ ከ45 ዓመት በኋላ አሳድዳቸዋለሁ፣ አወጣቸዋለሁ። ያንን ስፍራ እንደገና አድሼ የእግዚአብሔር መገናኛ መዋደጃ ቦታ አደርገዋለሁ። እግዚአብሔር ተወዳጅነታችንን ያድስልን። ዛሬ በዚህ ዘመን ወገኖቼ ኢንቲሚዴት የሚያደርገን ኤናቃውያን ምንድን ሊሆኑ እንደሚችሉ ታውቃላችሁ? ወዳጅነታችንን የሚያደፈርሱብን፣ እግዚአብሔርን እንዳንሰማ የሚያደርጉን፣ እግዚአብሔር መገለጥ ወደኛ እንዳይመጣ የሚያደርጉ፣ በእግዚአብሔር ልብ ሆነን እንዳንቆም የሚያደርጉን ብዙ ነገሮች አሉ። ዘመኑ ብዙ ክፉ ነገር አለበት።
ታዲያ እነማን ናቸው ወደዛ ተሐድሶ ውስጥ የሚገቡት ካላችሁ እግዚአብሔርን ፈጽመው የሚከተሉ ሰዎች፣ ፎከስድ የሆኑ እግዚአብሔር ላይ ፎከስድ የሆኑ ዲስትራክትድ የማይሆኑ በዚህም በዛም የማይከተሉ። በጣም ስለመከተል እያሰብኩ ነበር። ስለመከተል ቀላል ኤሌመንተሪ የሚመስል ክፍል ጌታ ወደ ልብ ያመጣ ዮሐንስ ወንጌል ምዕራፍ 10 ቁጥር 1 ምን ስለ በጎችና ስለ እረኛ ነው የሚናገረው። እረኛው ይላል በበሩ በኩል የማይገባ እሱ እውነተኛ እረኛ አይደለም። ክሮስ ከት እያደረገ የሚመጣ ማለት ነው። ሰማችን? መንገዱ አንድ ነው፣ መስቀል ነው። በዛ መንገድ የማይመጣ ማንኛውም ድምፅ፣ ማንኛውም ነገር ሁሉ ሌባና ወንበዴ ነው። አት ዘ ኤንድ ኦፍ ዘ ዴይ ህይወታቸውን ይወስደዋል። እረኛው ግን በበሩ በኩል ይመጣል ይላል። ከዛ በረኛው ይከፍትለታል፣ ይገባና የራሱን በጎች ያውቃቸዋል። የራሱን በጎች ያውቃቸዋል። የራሱ ናቸው፣ ቢሎንግነስ የራሴ ናቸው ብሎ ያውቃቸዋል። የራሱ ናቸው፣ በዋጋ የገዛቸው የራሱ ናቸው። እነሱ ደግሞ ከዛ ላይ የራሱን በጎች ያውቃቸዋል፣ በየስማቸው ይጠራቸዋል። እግዚአብሔር በጀማ አይደለም የሚያቀን፣ እያንዳንዳችንን ያቀናል። እያንዳንዳችንን ማወቅ ብቻ አይደለም፣ አያውቀውም የምትሉትን ነገር እግዚአብሔር ያውቀዋል። ለእግዚአብሔር ትልቅ ነገር እንደሌለ ሁሉ ትንሽም ነገር የለም ማለት ምንድን ነው? ትልቅ ነው ለእግዚአብሔር የሚባለው ትልቅ አይደለም እንደምንለው፣ እቺ ደግሞ ትንሽ ነች የምንለው ትንሿን የሚያይ ረቂቅ አምላክ ነው እግዚአብሔር። ለእሱ ትልቅም የለም ትንሽም የለም፣ ሁሉንም ያያል፣ ሁሉንም ያውቃል። በውስጣችን ያለውን ያውቃል፣ ችግራችንን ያውቃል፣ ትግላችንን እግዚአብሔር ያውቃል፣ ያውቀናል። በጎቹን ያውቃቸዋል፣ ያወጣቸውና ከፊታቸው ይሄዳል። ከዛ በኋላ በጎቹ ደግሞ እረኛቸውን ያውቃሉ፣ ድምፁን ያውቃሉ፣ ይከተሉታል። አያችሁ፣ መከተል ማለት ከኋላ መሄድ ማለት ብቻ አይደለም። መከተል ማለት አሁን ቤተ ክርስቲያን ውስጥ ብዙ ጊዜ አራውንድ ቸርች ስላለን ተከታዮች ነን ማለት አይደለም። የሰማችሁኝ ነው። ስለዘመርን ተከታዮች ነን ማለት አይደለም። ጸሎት ጋር ስለተገኘን ተከታዮች ነን ማለት አይደለም። ተከታዮች ድምፁን፣ እረኛቸውን የሚያውቁ ደግሞም የሚከተሉት ማለት ናቸው። ሌላ ድምፅ አለ ይላል እኮ። ሌላ ድምፅ አለ፣ ያንን ድምፅ አያውቁትም ነው እንደውም የሚለው። አይሰሙትም፣ አይከተሉትም፣ አያውቁትም። ይህንንም ያውቃሉ፣ የሌላውንም ድምፅ ይለያሉ እኮ አይደለም የሚለው። እሱን ጨርሶ አያውቁትም። ፎከስድ ናቸው። እግዚአብሔር የእሱን ድምፅ ብቻ የምንሰማ ተከታዮች ያርገን። ለእነዚህ ሰዎች ነው ተሐድሶ የሚለቀቀው፣ አንድነቱ የሚታደሰው፣ ወዳጅነቱ የሚታደሰው ፈጽሞ ለተከተሉት ሰዎች አይደል? ሩት ወደማታውቀው ስፍራ ቻሌንጅ እየተደረገች ተመለሽ፣ አይ ሄዳለሁ፣ ምንም እኮ የለኝም ትላታለች። በሆዴ እኮ ምንም የለም፣ እንደውም ዛሬ እንኳን የምወልድ በሆነ ገና አልጎ እንትን እስኪል ጊዜሽን ትፈጃለሽ። መከተል ዋጋን አውቆ መከተል ነው። ከተልሻለሁ። ከዛ እንደውም ምን አለቻት? አይ እንደውም አታስቸግርኝ፣ ህዝብሽ ህዝቤ አምላክሽ አምላክ ይሆናል፣ አይዴንቲቲን ቀይሬያለሁ፣ ከዚህ በኋላ ከተልሻለሁ። እንደ ቆረጠች ባወቀች ጊዜ ዝም አለች ይላል። እግዚአብሔር ወስዶ ከዴስቲኒዋ ጋር ያገናኛት። የሚከተሉ ሰዎችን እግዚአብሔር ከሚፈልገው ዴስቲኒ ጋር ያገናኛቸዋል። ስለዚህ ወደ አዲስ ኪዳን ስመጣ መከተል አሁን ዮሐንስ ወንጌል ምዕራፍ 10 ላይ እንዳየነው ነው። የመጨረሻውን ቃል ልናገርና ዮሐንስ ወንጌል ምዕራፍ 18 ቅድም ጠቀስ አድርጌዋለሁ፣ እሱም ብዬ ጨርሳለሁ። ዮሐንስ 15
ቁጥር 12 እኔ እንደወደድኩ ይቅርታ 13 14 ጀምሮ ላንብበው። እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ምንድን ናችሁ? ቁጥር 15 14 ነው። ይቅርታ 14 ብያለሁ። ምዕራፍ 15 ቁጥር 14 ነው ያልኩት። እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጅነት ዝም ብሎ የለም ነው የሚለው እዚህ ጋር አይደል? እናንተ የምላችሁን ብታደርጉ ወዳጆቼ ናቸው። በደንብ አስምሩበት። ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያው ጌታው የሚያደርገውን አያውቅምና፣ ወዳጆች ግን ብያችኋለሁ፣ ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋለሁና። ክብር ለኢየሱስ ይሁን። ወዳጆች የምላችሁ የምለውን ስታደርጉ ነው። በጠቅላላው የአብርሃምን ሕይወት ስታደርጉ እግዚአብሔር ያለውን የሚያደርግ፣ ካሌብን ስታዩት እግዚአብሔር ያለውን ያደረገ ነው። እግዚአብሔርን የሚከተል ሰው ማለት እግዚአብሔር ያለውን ያለ ጥያቄ የሚያደርግ ማለት ነው። እግዚአብሔር ይሁን ያለውን በሚዛን አመዝኖ በሎጂክ በምናምን ሳይሆን እግዚአብሔር ያለውን ዝም ብሎ የሚያደርግ ማለት ነው። እሱን የሚያደርግ ሰው ወዳጄ ነው። ወዳጆች ብያችኋለሁ። ወዳጆች ደግሞ ባሮች አይደላችሁም፣ ከእንግዲህ ወዲህ ወዳጆቼ ናችሁ። ባሪያ ከወዳጅ ልዩነቱ ታውቃላችሁ? ቤተ ክርስቲያን ውስጥ ሆኖ ባሪያ መሆን ይቻላል። ይህችን ብዬ ልጨርስ። ዮሐንስ ወንጌል ምዕራፍ 15 ላይ ትልቁ ልጅ አይደል ቤት ውስጥ ነው ያለው። ያኛውስ አንደኛውን ተሰዶ ሄዷል። ቤት ውስጥ ነው ያለው። ይሰራል፣ ይመጣል፣ ይሰራል፣ ይመጣል፣ ይሰራል፣ ይመጣል፣ ያገለግላል። በእኛ አማርኛ ጌታን ያገለግላል። ወንድሙ መጣ። ከዛ በኋላ ተቆጣና ውጪ እንዴት ይሆናል አለ። አባቱ ወጥቶ ሲያናግረው ያለው ነገር በጣም ይገርማል። እኔ እስከ ዛሬ ድረስ እንደ ባሪያ ያገለገልኩህ። አይገርምም? ልጅ እኮ ነው፣ ወዳጅ ነው። እንደ ባሪያ ያገለገልኩህ፣ አንዲት ነገር እንኳን አልሰጠኸኝም። በመስጠትና በመቀበል ነው የሚለካው። ይሄ ልጅ ግን ያለውን አባክኖ ምናምን እንደውም ኃጢአቱን ዝርግርግ አድርጎ የተናገረው እሱ ነው፣ አባቱ ያልተናገረውን። ሲመለስ ይሄንን አደረገለ። ጠቦት ለእኔ አንዲት ጠቦት ከጓደኞቼ ከወዳጆቼ ጋር እንድበላ ሰጥተኸኝ አታውቅም። ከዛ እግዚአብሔር ምን እንዳለ ታውቃለች? አባቱ ምን እንዳለ ታውቃለች? እንዴ ልጅ ሆይ አንተ እኮ ሁሉ ጊዜ ከኔ ጋር ነህ፣ ለእኔ ያለ ሁሉ ያንተ ነው፣ ግን እየኖርክ ያለው በባሪያ ልብ ስለሆነ ነው። ወዳጆች ብያቸዋለሁ። ለዚህ ነው ያልገባህ፣ የልቤ ሀሳብ ያልገባህ፣ ምሕረቴ ያልገባህ። ወዳጅ ግን የእግዚአብሔርን የልቡን ሀሳብ ያውቃል። እገልጥልሃለሁ፣ የልቤን ሀሳብ እገልጥላችኋለሁ። አሁንም የምነግራችሁ ቃል የእሱ ነው ብሎ ይላቸዋል። ዛሬ እግዚአብሔር ወዳጅነታችንን በጣም ይፈልገዋል። ግን አሁን እንዳልኩት ምናልባት በዚህ በወዳጅነታችን ስፍራ ላይ ሰይጣን ያስቀመጠው ኃይለኛ ቻሌንጅ ያለበት ዘመን ላይ ነን። እኔ ምንም ልነግራችሁ አልችልም። ሰሞኑን አንድ የሆነ ዘፈን ተለቋል። ሀገር ያመሰ አይደለም። እኔ ፖለቲከኛ ስላልሆንኩ አላውቅም። ግን በጣም የማዝነው የእግዚአብሔር ሰዎች የሆኑ የምትሏቸው ክርስቲያኖች ሲምቦራችሁ ታያላችሁ። ሀሳብ ሲሰጡ ጥሩ ነው፣ ጥሩ አይደለም፣ ሰምቼዋለሁ። ወገኖቼ እኔና እናንተ የተጠራ ነው ጌታን ለመከተል ነው። የእግዚአብሔር ወዳጆች ነን። ከዓለም የተለየን ነን። ከእግዚአብሔር ጋር ባለ በወዳጅነታችን ላይ የተቀመጠ ኤናቃዊ አለ። እሱን በእግዚአብሔር ጸጋ አስነስተን ከጌታ ጋር ህብረታችንን ካላደስን ሻሎ የሆነ ክርስትና ህይወት ኖረን እንድናልፍ ነው። እግዚአብሔር ያግዘን፣ ጌታ ይርዳን፣ አንድነታችንን ያድስልን። ያ የከበረ ነገር ነው። ከአገልግሎት ይበልጣል፣ ከጸሎት ይበልጣል፣ ከሁሉም ይበልጣል። እግዚአብሔር የሰማይ አምላክ ወዳጅነት። እንጸልያለን።